ብዙ ጊዜ አልተለመደም። ያው ይሄ ምን ያሳያል? እኛም ራሳችንን አላሳየንም፣ ስራችንን አላስተዋወቅንም ለሰው። ሁሌ ከመጋረጃ ጀርባ ተደብቀን ነው ኦልሞስት ስራ የምንሰራው እና ስራችንን በደንብ አላስተዋወቅንም ለሰው እና እኛ ጋም ክፍተት አለ። አንስቴዥያ የወሰዱ ታካሚዎች ብቻ ናቸው፣ እሱንም ግማሽ ከወሰዱ ብቻ ነው እኛ ለነሱ ምን ያክል እንደምንጨነቅ ለነሱ ምን ያክል እንደምናስፈልግ የሚያውቁት። ሙሉ አንስቴዥያ የወሰደ ታካሚ ራሱ ስለሚተኛ ተኝቶ በነበረበት ሰዓት ምን ምን እንዳደረግንለት ምን ምን ነገሮች ሲደረጉ እንደነበር አያውቅም። ስለዚህ እኛም አላስተዋወቅንም ራሳችንን። ስፔሻሊ ይሰማል። እንዴት ናችሁ? ሁላችሁም ከታችሁ ናችሁ ያላችሁ ውስጥም ያላችሁ ሁላችሁም ሰላም ብለናል። ዛሬ ከስር የተለያዩ ጥያቄዎች እናንተ እየጠየቃችሁ እኛ ደግሞ ከአንስቴዥያ ከሰርጀሪ በፊት አንስቴዥያ ለምን ፕሪኦፕሬቲቭ ኢቫሉዌሽን ወይም ደግሞ ቅድመ ኦፕሬሽን ዝግጅቶችን ለምን ያደርጋል፣ ያስ ለምን ይጠቅማል የሚለውን ሰፊ እናወራለን፣ እናነሳለን። ጥያቄ ሲኖራችሁ ከታች ጻፉልን። መግባት ካለሆኑ ሰዎች ለማስረዳት ያክል ማንኛውም ሰው ቀዶ ሕክምና ከመደረጉ በፊት ምርመራዎችን ያካሂዳል። ከዛ ደግሞ የአንስቴዥያ ባለሙያ እንዲሁም የቀዶ ሕክምና ሐኪሙ የሚያስፈልጉ ነገሮችን ሁሉ ዝግጅት ያደርጋል። ከነዛ ውስጥ እንግዲህ ያው የሚያስፈልጉ የላቦራቶሪ ምርመራዎች ሊሆኑ ይችላሉ። ታካሚዎቹ ሳይኮሎጂካሊ ታካሚዎችን ሬዲ ማድረግ ሊሆን ይችላል። ከሰርጀሪው አይነት ደግሞ ተነስተን ሌሎች ስፔሲፊካሊ የምናደርጋቸው ዝግጅቶች ይኖራሉ። ስለዚህ እነዚህ ሁሉ ዝግጅቶች ያው ፕሪኦፕሬቲቭ ፕሪፓሬሽን እና ኦፕቲማይዜሽን እንላቸዋለን። ስለዚህ ታካሚዎች ምን ምን ማድረግ አለባቸው የሚሉትን ነገሮች እኛ እንነግራቸዋለን። እንደ ባለሙያ ደግሞ አዳዲስ ነገሮች እኛስ ምን እናድርግ የሚሉትን ውይይቱ ላይ እናካትታለን። ታካሚዎች ማድረግ ስላለባቸው ነገር ነው እየተወያየን ያለ ነው። ያም ፕሪኦፕሬቲቭ ፕሪፓሬሽን ኤንድ ኦፕቲማይዜሽን እንለዋለን በሕክምናው። ታካሚዎች ያው ብዙ ነገሮች ከነሱ ይጠበቃል። የመጀመሪያው ዶክተር እንዳለው ያለባቸውን ህመም በግልጽ ለሕክምና ባለሙያዎች መናገር ይኖርባቸዋል። ከዛ ደግሞ የሚወስዱት መድኃኒት ካለ እያንዳንዱን መድኃኒት ማሳወቅ አለባቸው። ምክንያቱም አንዳንድ መድኃኒቶች በቀዶ ሕክምና ጊዜ መቋረጥ ሊኖርባቸው ይችላል። አንዳንዶቹ ደግሞ መጀመር ወይም አለመቋረጥ ሊኖርባቸው ይችላል። ፔሸንቶች በምንም ሁኔታ ማቋረጥ የሌለባቸው መድኃኒቶች ሊኖር ይችላል። ስለዚህ ያ የሚለየው የምትወስዱትን መድኃኒት በግልጽ ስታሳውቁ ነው ለሕክምና ባለሙያው። ሌላው አለርጂ ካለባችሁ ከዚህ በፊት ወስዳችሁ ማይስማማችሁ መድኃኒት ከነበር ወይ ምግብ ሊሆን ይችላል። እያንዳንዱን የሕክምና ታሪካችሁን ለባለሙያ መናገር አለባችሁ። ያው ከሰርጀሪ ሳይድ የቀዶ ሕክምና ሐኪሙም ይሄንን ዝርዝር የሆነ ምርመራዎች ያደርጋል። ከሱ በተጨማሪ ደግሞ የአንስቴዥያ ባለሙያው ከአንስቴዥያ ጋር በተያያዙ ኮንሰርኖች እነዚህ ምርመራዎች ያደርጋል ማለት ነው። ዜድ ቀጢና ከዛ በኋላ ይመለሳል። እንግዲህ እንደኔ አስተሳሰብ ያው ፕሪኦፕሬቲቭ 50% ኦፍ ኦፕሬሽን ፕሪኦፕሬቲቭ ላይ ነው የሚያልቀው ብዬ ነው የማስበው። በእኔ አስተሳሰብ ፕሪኦፕሬቲቭ በደንብ ያየው ፔሸንት ኢንትራኦፕ ላይ በደንብ ማኔጅ ለማድረግ ይቀላል። ፕሪኦፕሬቲቭ ወይም ደግሞ ቅድመ ቃላቶቹን ያው ባለፈው እንዳነሳ ነው አሁን እንደዛ በአማርኛ አቻ ትርጉም ያላቸው ጀስት እንትን ለማድረግ ሞክራለሁ። ለኛ ምን ማለት በቀዶ ሕክምና ጊዜው ምንድነው ይሄ ቅድመ ኦፕራሲዮን ዝግጅት የምንለው ከአንስቴዥያ ወይም ከማደንዘዣ ባለሙያ ጋር የሚደረገው ዝግጅት ማለት ነው። የዛ ነገር አስፈላጊነት ነው አሁን እዚህ ጋር ግልጽ ለማድረግ ዛሬ እንደ ቶፒክ ያነሳ ነው። ስለዚህ ዋናውና ዋነኛው ነገር አስፈላጊነቱ መጀመሪያ ይሄ ኬዝ ካንስሌሽን ወይም ደግሞ የተቀጠረን ወይም ለነገ ቀጠሮ የተያዘን ኦፕሬሽን የተሳካ ለማድረግ ቢኮዝ የዕለት ሁለት ደርሶ ይሄ ጎደለ ይሄ ያነሰ ላለ ማለት የሚደረግ የመጀመሪያው ቅድመ ዝግጅት ነው። ፔሸንት ወይም ታካሚ ራሱን በዛ ልክ ካዘጋጀ በኋላ አንዳንድ ነገሮች ዝግጁ ባለመሆናቸው ምክንያት ኬስ ካንስል ይደረጋል። እንደ ታካሚም በጣም ተጽዕኖ የሚያሳድር ነገር ያው ይሄ ነው። እንደ ታካሚ ነገ ተሰራለ ተብሎ ሲቀር ብዙ አይነት
ሳይኮሎጂ እንትን ይኖረዋል። ምክንያቱም ራስን ለመዘራት አዘጋጅቶ ብዙ ነገር እንትን ካለ በኋላ ያንን ለማስቀረት የምናደርጋቸው ነገሮች ምንድን ነው? የምናስቀርበትን ምክንያት ይኖረናል፣ ያልተሟላ ነገር ካለ ያንን ለማስቀረት ደግሞ የምናደርጋቸው ዝግጅት የፔሸንቱ የጤና ሁኔታ የሚሰራለት ነገር እንዳንድ ነገር ሆኖ ሳለ ግን ሌሎች ተጓዳኝ ችግሮች ካሉ ለምሳሌ ኮንትሮል መደረግ ያለባቸው ወይም ደግሞ ከዛ ከቀጠሮ ድንገተኛ ከሆነ ያው እነዚህ ነገሮች እንትን አይደሉም። ግን የቀጠሮ ሰርጀሪ ከሆነ ወይም ደግሞ ቀዶ ሕክምና ከሆነ ከዛ ቀን በፊት ያ ሰው ለቀጠሮ ቀዶ ሕክምና ዝግጁ ማድረግ ማለት ነው። ከዛ ቀን በፊት ግፊት ካለበት ወይም ከዛ ቀን በፊት ስኳር ካለው ከዛ ቀን በፊት ያ ሰው የሚያጨስ የሚጠጣ እነዚህ አይነት ነገሮች አስም ካለበት ወይም ደግሞ የደም እንትኑ ዝቅ ያለ ከሆነ እነዛን ነገር እንዴት አድርገን በመድኃኒት የሚስተካከለውን በመድኃኒት ለማስተካከል በራሱ በሰውየው አሁን ለምሳሌ ሲጋራ የሚያጨስ ከሆነ ይሄ ፖስት ኦፕሬቲቭ ወይም ከሰርጀሪ በኋላ የሚመጡ ሪስፓራቶሪ ኮምፕሊኬሽን ወይም ደግሞ የመተንፈሻ አካል ችግር የሚያመጡ ከመድኃኒት ጋር ማይስማማ አይነት ነገር ስለሆነ እነዛን ነገር ለመቀነስ ፖስት ኦፕሬቲቭ ወይም ከሰርጀሪ በኋላ የሚመጡትን ነገሮች ለመቀነስ ስንል ቢፎር ሰርጀሪ ወይም ከሰርጀሪ በፊት ይህን ነገር ቼክ አድርገን ያንን ሰው በዛ እናስተካክል። መድኃኒት የሚወስድ ከሆነ መቆም ያለባቸው መድኃኒቶች አሉ። ስለዚህ እነዚህ ነገሮች ስንል በምትሰሩት የኦፕራሲዮን ወይም የሰርጀሪ አይነት የኛ ዝግጅት እንትን ይላል ማለት ይወሰናል። እንደ ሀሳብ ይሄ ቅድመ አነስቴዣ ወይም ቅድመ ሰርጀሪ ዝግጅት ማለት ስንቴ እንኳን ደህና መጣ ሚውት አድርገህ ከሰርጀሪ በፊት የሚደረግ እናንተ ጋር ምን አሰስ የምናደርጋቸው ነገሮች ነው አለ። እንዴት ነሽ? ሁሉ ሰላም አለን? ደህና ነኝ። ኦኬ ሶ በድምጽ በደንብ የምናብራራልሽ ነገር ካለ መጠየቅ ትችያለሽ። እሺ። አይ ቅድም ዶክተር ታሪኩ ሲያወራ ሰምቼ ነበርና ኦፕሬሽን ላይ ፔሸንቶች ያው ሪላክስ ሲያደርጉ ለቲሙ ቀለል ይላል አይነት ነገር ሲል ሰምቼው፣ እንዴት ነው ማለት እኛ ሪላክስ ማድረግ የምንችለው ራሳችንን ሬዲ ማለት አይምሯችንን እንዴት ነው ማዘጋጀት የምንችለው የሚለውን ለመጠየቅ ነበር የፈለኩት። ያው ኦልሬዲ ያስፈራልና እንዴት ነው ያለን ነገር በትንሹም ቢሆን ማስወገድ የምንችለው? በጣም ጥሩ ጥያቄ ነው ማሂ። ያው ቀዶ ሕክምና ቀላል ነገር አይደለም። አሪፍ ጥያቄ ነው ማሂ። ማንኛውም ሰው ቀዶ ሕክምና ትደረጋለህ ሲባል እሺ ዜድ ትቀጥያለሽ? ቀጥይ ዜድ እና መለሳለሁ። ሰምቼው ነው። አሁን ሰኞም ሴስ አለኝና ላስት ታይም ሴስ ሳርግ 2 ምናምን ነበር የተወጋሁትኝና ያው እንደዛ እንዳይፈጠር እንዴት ነው ራሴን ሪላክስ አድርጌ መግባት የምችለው ሚለውን ለመጠየቅ ነበር። እሺ ዜድ ትቀጥያለሽ? ዜድ ቀጥይና መለሳለሁ። ቀጥይና መለሳለሁ። ማሂ ይሰማል የኔ ድምጽ? አዎ ይሰማል። ዶክተር ሪላክስ አርገው ሲል ቅድም የነበረው አንደኛ በመድኃኒት የሰውነታችን መድኃኒት እሱ ሪላክስ የሚልም ስላለበት ያው ሚስ አንደርስታንድ እንዳታረጊው ሪላክስ ማድረግ አንደኛ በሱ ሳይድም ነው እሱ ያወራው። ሲቀጥል ደግሞ ይሄ ፔሸንት ራሳቸው ይህ ፍርሃት የምንለው ፓኒክ እንዳትፈሩ የአንዛይቲውን መቀነስ ማለት ያው አንስቴዣ ሪያሹር ስለሚያደርግ እያንዳንዱን ነገር ስለ ኦፕሬሽን ያሉ ዲቴል ነገሮችን ቢፎር አንስቴዣ ቢፎር ሰርጀሪ ከአንስቴስ ጋር ተገናኝተሽ ሞር ኮሚኒኬት ማድረግ ስለሚሰራልሽ ነገር ማውራት እና ያለውን ነገር በደንብ ሲያስረዱሽ እንዴት ነው አንቺም የሆነ ነገር ይቀልሻል አይደል? እሱ ነው ማለት የፈለገው። ስለዚህ አሁን አንቺ ጥያቄሽ እንዴት ብሆን ነው እነዚህ አይነት ነገሮች የማይፈጠሩብኝ? እንዴት ብሆን ነው ይሄን ፍርሃት የማስወገድ ያው ጋር የማውራት እድል ቢኖር ላይ የሚያናግርሽ ሰው
መንገር ከዚህ በፊት ሰርጀሪ ስትሰሪ ያጋጠመሽን ነገር ነግረሽው አሁን እነዛ ነገሮች እንዳይፈጠሩ እንዴት ነው መሆን ያለብኝ? ሜቢ መወጋጋት ካለ ከአንቺ ከፖዚሽንም ከሆነ እነዚህ ነገሮች ፍርሃትሽ የነበሩ ነገሮች መንገርሽ እሱ አሁን ላይ ሞር ኮንሽንስ እንዲሆን ያደርገዋል ማለት ነው። ለዛ ነገር ሞር እንዲጠነቀቅልሽ ፍሬንድሊ እንትን ማድረግ ነው። እና ፍርሃት ስላላት ኦኬ እሷን የሰማው ሪያሹር ነው። የሚያደርግ ነገር እንድትል ኦኬ አዳም ታንኪዩ። እንዴት አመሻችሁ? መጀመሪያ የማሂ ጥያቄ በጣም የብዙ ይሰማል። ይሰማል ይሰማል። ይሰማል። እሺ አዎ የማሂ ይሰማል። ጥያቄ የብዙ ክሊያንቶቻችን ጥያቄ ነው። በጣም ሌጂትሜት ጥያቄ ነው ማለት አንድ ሰው በተለይ ደግሞ 9 ወር አርግዘው ኦፕሬሽን ትሰራላችሁ ሲባሉ ኢትስ ናት ጎይንግ ቱ ቢ ኢዚ ቱ ቢ ፍራንክ እና ዜድ በጣም ኤክስፕሌን አድርገዋለች። ሃርሞኒ መፍጠር በጣም ኢንቲሜሲ ከኬር ከሚያደርገን አንስቴቲስት ኬር ከሚያደርገን ኦብሴስትሪሻን ጋር ወይም ደግሞ የማደንዘዣ ባለሙያ ሐኪም ወይ አንስቴቲስት ሊሆን ይችላል ወይም ደግሞ ኦፕሬሽን ከሚሰራው ኦብሴስትሪሻን ጋር በጣም ኢንቲሜት መሆኑ በጣም በብዙ መንገድ አንዛይቲ ብለን የምንጠራውን ወይም ደግሞ ስጋትና ያልተፈለገ ፍራቻ በብዙ መንገድ ይቀንሳል ብለን እናስባለን። ኤቪደንሶችም አሉ፣ እንደዚህ የተሰሩ ጥናቶችም አሉ የሚያሳዩትና እሱ ነው። ግን አንድ ጥያቄ ምንድን ነው ኤግዛክትሊ የሚያስፈራሽ የሚለውን ጥያቄ እንትን ይላል። ምክንያቱም ያልተጨበጡ ብዙ ነገሮች ይወራሉ እንደሚታወቀው እና አሁን እሷ ማሂ ኢንፋክት የተወሰኑ ነገሮችን ለመግለጽ ሞክራለች። ያስፈራት ኒድል መልቲፕል አቴምፕቶቹ መሰለኝና ምንድን ነው ያንን ያመጣው? ሙያተኛው በጣም ብቁ ስላልሆነ ነው ወይም ደግሞ ቲቺንግ ኢንቫይሮንመንት ላይም እንደዚህ ያጋጥማል። በእርግጥ ተማሪዎችም ስለምናሰራ ፋይናል ይር ተማሪዎች ምናምን የግድ መስራት ስለሚኖርባቸው አንደር ኮምፕሊት የሆነ ሱፐርቪዥን ጋይዳንስ እናሰራለን እና እንደዚህ አይነት ነገር ሲከሰት ማሂ ሙሉ መብት አላት። ኬር የሚያደርጋትን ሙያተኛ የመምረጥ ሙሉ መብት እንዳላት ማወቅ አለበት። አንደኛ። ሁለተኛ ነገር እንደተባለው የእሱ አቀማመጥም ሊሆን ይችላል። የማሂ አቀማመጥ በጣም ፔን ላይ ከሆነች ሌቨር ላይ ከሆነች በተለይ ኮንትራክሽን በሚመጣበት ጊዜ ለአንስቴዚያ ባለሙያው ስፓይናል አንስቴዚያ ተብሎ የሚጠራውን የማደንዘዣ አይነት ለመስጠት ያስቸግራል እና እሱም አንዱ ምክንያት ነው። ሁለተኛው ደግሞ መታሰብ ያለበት የሚጠቀመው የኒድል አይነት ነው። በጣም ቀጫጭን ኒድሎች አሉ፣ እንዲሁም ወፍራም ኒድሎች አሉ። እነዚህ ነገሮች ማተር ያደርጋሉ እና እነዚህ ሁሉ ዲቴይሎች ደግሞ የሚወሩት ፕሪኦፕሬቲቭ አሰስመንት ላይ አይ ቲንክ አሁን ኢሌክቲቭ ሰርጀሪ ወይም ደግሞ የቀጠሮ ሲዘሪያን ሴክሽን ነው እያካሄደች ያለችው ልታካሄድ እያሰበች ያለችው ይመስለኛል። ያን በሚሆንበት ጊዜ እነዚህን ዲቴይሎች ማውራት ያስፈልጋል። ምክንያቱም ዲፊካልት ስፓይናል ፋክተሮቹ ወይም ደግሞ መንስኤዎቹ ብዙ ሊሆኑ ስለሚችሉ ማለት ነው እና አንደኛው ከኮምፒተንሲም ሊነሳ ይችላል። ምንም መደባበቅ አያስፈልግም። ጁኒየር አንስቴቲስት ከሆነ በጣም በተለይ ደግሞ ቲቺንግ ኤንቫይሮንመንት ላይ ያሉ ከሆነ 2ቴም 3ቴም ሊወጉ ይችላሉ። ያነ በደንብ ማውራት ያስፈልጋል እና ሲኒየር ሙያተኛሽ ጋር መነጋገር ያስፈልጋል። ይሄ አንድ ሆኖ አንቺ ጋር ደግሞ ያልተጨበጡ ጀስት ብዙም ነገሮች ፍራቻን አንዛይትን ሊፈጥሩብሽ የሚችሉ ነገሮች ካሉ እነሱን በደንብ መጠየቅና ሪአሹራንስ ማግኘት ከሙያተኛሽ ያስፈልጋል። ከዛ በተጨማሪ ምንድነው ስፓይናል አንስቴዚያ ወይ ፕሮሲጀሩ በሚሰራበት ጊዜ አንቺ ማድረግ ያለብሽን ነገር አንስቴቲስቱ በትክክል ይነግርሻል። እነሱን ለመፈጸም በጣም ሬዲ መሆንና ኮኦፕሬቲቭ መሆን ያስፈልጋል። ለምሳሌ ብዙ ጊዜ የሚባለው አንገትሽን ሆድሽን ገፋ አድርገሽ ወደኋላ ከአንገትሽ ደግሞ ወደፊት ሰበር ማድረግ። ያ ማለት ምንድነው በጀርባ ያሉ አጥንቶች ኒድል የምናስገባበት አጥንት ክፍት እንዲልና ኢዚ እንዲሆን በመጀመሪያው ሙከራ እንዲገኝ ማለት ነው። ምክንያቱም ቀና ብለሽ እንትን ስትይ የስፓይናል ኮርድ አጥንቶች ሲቀራረቡና ኒድሉን ላናስገባ እንችላለን እና ይሄ መሆኑን ተገንዝበሽ አንቺም የሚጠበቅብሽን ማድረግ፣ ያልገባሽ ነገር ካለ ደግሞ ሊገባሽ አይጠበቅም። ምክንያቱም ሙያሽ ሌላ ነው ሊሆን የሚችለው። ስለዚህ ሙያተኛውም ኤቭሪ ሲንግል ዲቴይል ስለሚያስረዳሽ ያንን ማድረግ ያስፈልጋል ብዬ አስባለሁ። ከዛ በተጨማሪ ግን ኢን ጀነራል ስፓይናል አንስቴዚያ ኤክስትሪምሊ ሴፍ ነው። በጣም ኤክስትሪምሊ ሴፍ የሚባልና የሚመረጠው የማደንዘዣ ሕክምና አይነት ነው ለሚወልዱ እናቶች እና በብዙ መንገድ አድቫንቴጅ ያለው ነው። በተለይ በጣም የሰለጠነ ሲኒየር ሙያተኛ ደግሞ አድሚኒስቴር ሲያደርገው
ኢትስ ጎይንግ ቱ ቢ ሴፍ እና ያንን ፖዚቲቭ የሆነ ማይንድ እንድትይዥ ያስፈልጋል። አፍተር ኦል ይሄንን ነው ማለት የምፈልገው። አመሰግናለሁ። እሺ ቴንክ ዩ በጣም 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 ጥሩ ብዙ ነገሮችን ነው የነገረሽ ኑሬ እና ከዚህ ያለፈ ደግሞ ፈርዘር ማወቅ የምትፈልጊው ነገር ካለ ጥያቄ የፈጠረብሽ ነገር ካለ አሁንም እድሉ አለሽ። ድምፄ ይሰማችኋል? ይሰማል ይሰማል። ኦኬ ወደ ሌላ ሳልገባ በፊት ማሂ አይ ቲንክ የምጨምሮ ነገር ነበርና ሁለቴ ስለተወጋችሁ ነው። አይ ቲንክ የግማሽ አነስቴጂያ ሳይሰጥ በፊት ሜቢ ሁለቱ ሊሆን የሚችለው አንደኛ ግማሽ አነስቴጂያ የሚሰጥበት መርፌ ሳይወጋ በፊት መጀመሪያ ቆዳ ስር የሚወጋ አለ። ከዛም በኋላ ደግሞ ነው የግማሽ አነስቴጂያው መርፌ የሚወጋው። ሜቢ በዛ በኩል ሪያሹር ላደርጋት ፈልጋለሁ። ሜቢ ሁለቱ ሊሆን የሚችለው እነሱ ነው። ኦር ደግሞ ግማሽ አነስቴጂያው መርፌ ሁለቴ አቴምፕት ሊደረግ ይችላል። ዲፊካልቲ ሊኖሩ ይችላሉ። እሱ ሪያሹር ላደርጋት አስቤ ነበር። እንደ ሙያተኛም መቀየር ያለብን ነገር ይሄ ነው። በተለይ አዳም እኔ ደጋግሜ የምነግርህ ምንድን ነው በጣም ጥሩ እየሄድክ ነው። ምክንያቱም ሪስፖንሲቢሊቲም አለ። ቱ ቢ ፍራንክ ከአሶሲዬሽኑ በላይ አሁን እያንዳንዱ ኢትዮጵያ ውስጥ ያለ አንስቴስት ሶሻል ሚዲያ የሚጠቀም አንስቴቲስት አክሰስ ትደረጋለህ እና ፔሪፈሪ ላይ ያሉ አንስቴስቶች እንደው እንዴት አድርገን እኛ እንደምናገኛቸው እኔ ፐርሰናሊ ኦዲት ራሱ ብንሰራ ደስ ይለኛል። በተለይ ተቸግረው የሚሰሩ ጁኒየር ልጆች አሉ በጣም ያልተመቻቸ ቦታ ላይ የሚሰሩና ይሄ አንደኛ ብቃት እያላቸው ራሱ ፕሪ አንስቴቲክ ኢቫሉዌሽን ፎርማል የሆነ ባለመስራት ፔሸንትም ኮምፕሊኬት ሊያደርግባቸው ይችላል። ሁለተኛ ኢንፍራስትራክቸሩም ሳይፈቅድላቸው ቀርቶ፣ ሶስተኛ የሚሄዱበት ሆስፒታል ስለ ፕሪኦፕሬቲቭ አሰስመንት በደንብ ስለ ከአነስቴጂያ ከኦፕሬሽን ቅድመ አነስቴጂያ እና ቅድመ ኦፕሬሽን ስለሚደረገው ሕክምናና ምርመራ በደንብ የማያውቁ በጣም ትናንሽ ሆስፒታሎች፣ ዲስትሪክት ሆስፒታሎች ፎር ዘ ሴክ ኦፍ ፖለቲክስ ብቻ የተከፈቱ ሆስፒታሎች ሊኖሩ ይችላሉ እና ይህንን ጂኦፓርዳይዝ ያደርጋል። ሙያተኛው ኦብስቴትሪሻኑም፣ ሰርጁኑም፣ አነስቴቲስቱም፣ ነርሱም በቃ ባልተመቸ ሁኔታ እንዲሰሩ ያደርጋቸው ይችላል እና ይህንን ምን ያክል ሙያተኞች አሉ በዚህ ደረጃ ሊሰሩ የሚችሉ ነው። ሁለተኛውና መጥቀስ ያለብን ደግሞ ስለ ኤንፒኦ በተለይ ስለ ኤንፒኦ አንዱ ኤንፒኦ ማለት ምግብ አለመብላት፣ ለምን ያክል ሰዓት ምግብ አለመብላት ነው። ለምንድን ነው ኦፕሬሽን ከመሰራቱ በፊት ታካሚ በተለይ የቀጠሮ ሕክምና የቀጠሮ ሰርጀሪ ሲሆን ለምንድን ነው ፔሸንት ወይም ታካሚ ምግብ መብላት የማይገባው ለምንድን ነው የሚለውን በደንብ ማስረዳት ይጠበቅብናል። ፔሸንቶቻችን አንደርስታንድ በሚያደርጉት ቋንቋ ማለት ነው። ስለዚህ ምንድን ነው ማስረዳት ያለብን? አንዳንዶቹ ፔሸንቶች እንደምታውቁት በቃ ዝም ብሎ ማንም ሰው እንኳ ኦፕሬሽን ሲሰሩ እኮ ምግብ መብላት የለባቸውም ብሎ ማንም ነን ሙያተኛ የሆነ ሙያተኛ ያልሆነ ሰው ቢነግራቸው ራሱ ለ15 ሰዓት ለ20 ሰዓት ምግብ ሳይበሉ እኛ ጋር ሲመጡ የደማቸው ውስጥ ያለው የግሉኮስ መጠን በጣም ቀንሶ እኛ በእንግሊዝኛው እንደምንለው ሃይፖግላይሴሚያ ሆነው ይመጣሉ እኛ ጋር እና ያ ደግሞ አነስቴጂያው ሕክምና ኦፕሬሽኑን ከባድ ሊያደርግብን ይችላል። ቱ ዘ ኮንትራሪ ደግሞ ወይ በተጻራሪ ደግሞ ምንድነው የሚፈጠረው? አይ ምግብ በቃ ወዲያው ምግብ በልተው ደግሞ ሊመጡ የሚችሉ ሰዎች አሉ። ኢሌክቲቭ ሰርጀሪ ወይ የቀጠሮ ኦፕሬሽን ሊሰራላቸው ሰዓታት 2-3 ሰዓት ሲቀረው በጣም ብዙ ብዛት ያለው ሶሊድ ምግብ ወይም ደግሞ እንደዚህ ምግብ ኤኒ ታይፕ ኦፍ ምግብ በልተው ሊመጡ ይችላሉ እና ይሄ ይመስለኛል የሚነሳው እኛ ለታካሚዎቻችን ምግብ መብላት የሌለባቸው ምክንያት ምንድን ነው ብለን ስለማናስረዳቸው ይመስለኛል። እና ዲቴይሉን ማስረዳት ያስፈልጋል። ምግብ ከጨጓራ ወጥቶ ወደ ሳምባ ሊገባ ይችላል። ያ ደግሞ በጣም አደገኛ እንደሆነ መተንፈስ ላይችሉ እንደሚችሉ እስከ ሞት ድረስ ሊያደርስ እንደሚችል ማስረዳት ያለብን ይመስለኛል። የቀጠሮ ሕክምና በተለይ የቀጠሮ ሕክምና ላይ የቀጠሮ ኦፕሬሽን ሲሰራ ጊዜ ኦፕሬሽኑ ኢመርጀንሲ ወይ ድንገተኛ ከሆነ ግን የተለየ ጋይድ ላይን አለው። እሱንም ደግሞ ፔሸንቱ ፔን ላይም ሊሆን ይችላል። በእርግጥ ግን በቻልነው አቅም ማስረዳት አለብን። ፔሸንቶቻችንም ግልጽ ሆነው እንዲነግሩንና እኛም አስፈላጊ የምንለውን ጥንቃቄ እንድናደርግ ማስቻል መቻል አለብንና የምንሰጠው ኢንፎርሜሽን በደንብ ወሳኝነት አለው። ምግብ የማይበሉበት ምክንያት ለምን እንደሆነ ታካሚው ሊገባው በሚችለው ቋንቋ ማስረዳት መቻል ይኖርብናል ብዬ አስባለሁ እና ይህንን ለመጨመር ነው። አመሰግናለሁ። ሌሎች እዚህ ላይ ግን ብዙ ቦታ ላይ ሚስኮንሴፕሽን ያለ ሰርጀኑ ኤቫሉዌት አድርጎ ልክ ዲሳይድ አድርጎ ወደ አንስቴስት ፕሪኦፕሬቲቭ ኤቫሉዌሽን ሲላኩ
ፔሸንቶች አሁን አንቺ እንዳልሽው እኔ ዶክተር እከሌ ነው ሊሰራኝ እንትን ያልሁት ያየኝ እሱ ነው ሰራሻለሁ ያለኝ እና ወደዚህ ለምን እንደላከኝ ምናምን ሲሉ እኛ ጋር የሆነ እንትን ሚስ የምናደርጋቸው ነገሮች አሉ። ማለት ፔሸንቶች እንደመጡ የኮንፊደንስ ራስን በደንብ ማስተዋወቅ በደንብ ማለት ነው። እኔ ሰመመን ምሰጥሽ ወይም ማደንዘዣ ምሰጥሽ ባለሙያ ነኝ ብሎ ራስን ካስተዋወቁ የሚደብቁት ነገር ብዙ አይኖርም። ፍሪ በሆነ ወይም ኮሚኒኬት ማድረግ ይቻላል እና ቀድሞውኑ እንደመጡ ሰርጅኑ የላከሽ ለዚህ ጉዳይ ነው አንስቴስቱ ወይም ሰመመን ባለሙያው እኔ ነኝ ብሎ ራስን ካስተዋወቁ በግልጽ ለማውራት ምቹ ይሆናል ብዬ አስባለሁ። አዎ አይ ልክ ነህ እኮ አንተ ልክ ነህ። ግን ምን አለ መሰለህ አንዳንዴ ሞር ፕሪፔር ስትሆን ላይክ ቢፒ ካፍ ወስደህ ምናምን አንዳንድ ኢንስትሩመንትን ገና ስታዘጋጅ አስቀምጣቸው ምናምን እንደዚህ ስትለካካ ለነሱ ሌላ ነገሮች የተቀየሩ ነው ይመስላቸው ሐኪም የቀየሩ ምናምን። ያው ይሄ እንደመጡ የሚናገሩት ነገር እንጂማ ከመታወቅ ያው ትታወቃለህ። ግን አንዳንድ ሰው ይቸኩላል። ይቅርታ እዚህ ላይ አንድ ነገር መጨመር ፈለግኩኝና በጣም ኢንተረስቲንግ የሁላችንም ኢንካውንተር ስለሆነ ምንድነው አባ ኮስተር ያነሳው በጣም ደስ የሚል ፖይንት ምንድነው ኮንፊደንስ የሚለው ነገር ነው። ፔሸንቶች ፊታችንን ያያሉ። ፊታችን ማለት ምናልባት በእድሜም ብዙዎቻችን ያንግ ስለምንሆን በቃ የሆነ መጠራጠር ነገር ይኖራል እና ያ የኛ ኮንፊደንስ ማተር ያደርጋል። ሁለተኛ ደግሞ ምንድነው ኦፕሬሽኑ የሚሰራው ሐኪም ማደንዘዣውም ሁሉም ሰጥቶ ብቻውን የሚሰራ ነው የሚመስላቸው እና ይሄ በእርግጥ አዳም የጀመርክ አካባቢ ፖስት ያረካቸው የሪሰርች አውትፑቶች አሉ የኔም የሪሰርች አውትካም ጨምሮ ማለት ነውና ይሄ የሚመጣው በምን ምክንያት ነው? ከፔሸንቶቻችን የምንፈጥረው ሃርሞኒ እና ፕሪኦፕሬቲቭ ታይም ስፔንድ የምናደርገው ታይም ነው ፋክተሩ ማለት ነውና ያ በጣም ከኛ ብዙ የሚጠበቅ ነገር አለ። ፔሸንቶቻችን መጀመሪያ ገና ፕሪኦፕሬቲቭ ክሊኒካችን ስናገኛቸው እኔ እከሌ ይባላለው ሙያዬ የሰመምንም በሉት አነስቴዥያን በሚገባቸው ቋንቋ ማስረዳት፣ ዶክተር እንትና ደግሞ ኦፕሬሽኑን የሚሰራ ባለሙያ ነው፣ ሌሎች ነርሶችም እንዳሉ ራሱ ማስረዳት ጥሩ ነው። ምክንያቱም አንድ ሰርጀሪ የቲም ስራ እንደሆነ ታካሚ ማወቅ አለበት። ከዛ በኋላ ነው ለምንነግራቸው ነገር አቴንሽን መስጠት የሚጀምሩት። ፎር ዛት ማተር ካንስል ስናደርግ እንደዚህ አንዳንድ የውጤት እንትኖችን ስናስቀይር ራሱ እንዴ ምናምን የሚሉ ታካሚዎችም አሉ። ምክንያቱም ፕራይሜሪ ፊዚሻኑ ሰርጅኑ ነው ወይ ጋይናኮሎጂስቱ ነው መጀመሪያ የሚያገኛቸው። ከዛ በኋላ ሁሉም ነገር በሱ የሚያልቅ ነው የሚመስላቸውና ያ እንዳይሆን ማድረግ የምንችልበት እኛ ሃርሞኒ መፍጠር ኮንፊደንስ ሊኖረን ይገባል። ከዛ የምንሰራውን ነገር ደግሞ በደንብ በትክክል ክሊር ከት በሆነ በሚገባቸው አማርኛም ዋቴቨር ላንጎጅ ማስረዳት የኛ ፈንታ ይሆናል ማለት ነውና ይህን ነገር ያነሳችሁት አስፈላጊ ፖይንት፣ እኔም የራሴ ኢንካውንተሮች ስላሉኝ ማለት ነው። ኤግዛክትሊ ምን አጋጠመኝ መሰላችሁ? በዚህ አጋጣሚ አንድ ገጠመኝ ልንገራችሁ። ምሳ ሰዓት ላይ ነው ሌበር ማዘር ይዤ ገብቼ ጨርሼ እንደወጣሁኝ ልክ 7:30 አካባቢ ጨርሼ ወደ ቤት ልወጣ ስል ከኛ ክሊኒክ ኦፒዲ ወይም ካንስቴዥያ ክሊኒክ ኦፒዲ ላይ 2 ፔሸንቶች ቁጭ ብለው ዌት እየጠበቁ ነው እና ምሳ ሰዓት በኋላ ወይም ክሊኒክ ኦፒዲው ጋር የሚገባው አንስቴስት አልደረሰም። ዋይ ነው ታይቻቸው ብሄድ ምናምን ብዬ ሄድኩኝና ቻርቱን አንስቼ ካርዱን አንዱን ፔሸንት ጠራሁትና ገባና ቁጭ በል እሱ ጋር ቁጭ በል ምናምን ስለው አልቀመጥም አለኝ። ዋይ አልኩት። አይ ሐኪም ዶክተር ኤከሌ ይባላል፣ አንተ ምን ልታደርገኝ ፈልገህ ነው አለኝ። አይኔ የአንስቴዥያ ባለሙያ የሰመመን ማደንዘዣ የምሰጥህ እኔ ነኝ። ዶክተሩ ኤከሌ ያልኸው ሐኪም ኦፕሬሽን ነው የሚሰራልህ። ከኛ በተጨማሪ ደግሞ የሚያግዙ ነርሶች ምናምን አሉ እና ቁጭ በልና በእኛ በኩል የሚያስፈልጉ ምርመራዎች አሉ እነሱ እናድርግልህ ምናምን ስለው እንዴ አንተ ኦፕሬሽን እኮ ነው የምትሰራው፣ ቀለል አደረከው፣ መርፌ መውጋት አደረከው፣ እንዴ መድኃኒት ሰጦ መስደድ አደረከው፣ አንተ እኮ ልጅ ነህ ምናምን አለኝ። እግዚአብሔር እና በጣም ሳኩኝ። ያው ቤቢ ፌስ ያልኸው አሁን በአብዛኛው አንስ የሆነ እድሜያችሁን አላውቅም እና እኔ ምንም አላልኩኝ፣ ሳኩኝ፣ ወጣሁኝ። ከእኔ በጣም ያነሰ ልጅ በኋላ አገኘውና
ከኦፕሬሽን ከተሰራለት ጊዜ በኋላ አንተማ ትልቅ ነህ ምናምን አለኝ እና ያጋጥማል የምር እውነት ነው። ይሄ በጣም ፐርሰናሊ እኔ ብዙ ኢንካውንተሮች አሉኝ። በተለይ እኔ እንግዲህ ያስተማርኳቸው ልጆች አሉ እነ ሊብዘም ያቁኛል። በቁመትም አጭር ነኝ፣ ቀጫጫም ነኝ እና ያው ሙያ በልብ ነው በሚለው ነው እንግዲህ እንደምታውቁት አንስቴቲስት ፊዚካል አይደለም ብለን እናምናለን። እና ፕራይቬት ሆስፒታል በምሰራበት ጊዜ ነው አንድ ሄፓቶቢሊያር ሰርጅን ጓደኛ ያለ አብሮኝ የሚሰራ ከራሱ ኦፒዲ ፔሸንት ኢቫሉዌት አድርጎ ኮሊሲስቴክቶሚ ወደ እኔ የኔ ራሴ ሰፓሬት የሆነ ፕሪአንስቴቲክ ሩም አለችኝ። እሷ ላይ ልኳት ጀስት እንደ ፕሪስክሪፕሽን ጽፎ ፎር ፕሪኦፕሬቲቭ አሰስመንት ኤንድ ኦፕቲማይዜሽን ብሎ ልኮልኝ እና ልጅቱ ወጣትን ስታየኝ ያው ትንሽ ሰውየው የሰርጅኑ ረዥም ነው በጣም እኔ ደግሞ ቱ ዘ ኮንትራሪ አጭር ነኝ እና ስታየኝ በቃ ሌላ ነገር ነው የመሰላት። አይ እኔ ዶክተር አሸናፊ እንዲሰራልኝ ነው የምፈልገው አለችኝ። አስረዳኋት። በጣም ሀምብል በሆነ መንገድ ለማስረዳት ሞከርኩኝ ብዙ ነገሮችን ምናምን፣ ግን ሺ ዋዝ ኖት ሬዲ ቱ ሊስን ኤንድ አይ ሴንድ ሄር ባክ ቱ ዘ ሰርጅን። ከዛ በኋላ መጥቶ በቃ ይዟት መጣ። በቃ ከዚህ ልጅ ጋር ሜስ ካረግሽ ችግር ይፈጠራል ምናምን በደንብ ሲነግራት ከዛ በኋላ ሊገባት ጀመረ ማለት ነው። እና ከዛ በኋላ ግን እኔ በደንብ ስላልገባት ስላላወቀች እንደሆነ አንደርስታንድ ስላደረኩኝ ኢንትራኦፕሬቲቭ ራሱ ፓራቨርተብራል የሚባለውን ሰርቼ በጣም የሚገርም ስሙዝ ኮርስ ነበረው። ፖስት ኦፕሬቲቭ ኮርሷም አሪፍ ነበረ። ኤንድ ሺ ዋዝ ኤክስትሪምሊ ታንክፉል ዌን ሺ ዋዝ ዲስቻርጅድ ፍሮም ሆስፒታል። እና ይገጥማል ያው መታገስ፣ በደንብ ኢንፎርሜሽን ስፕሬድ ማድረግ ለፔሸንቶቻችን ያስፈልጋል የሚለውን ፖይንት መውሰድ እንችላለን ከዚህ ማለት ነው። ጥሩ ገለጻ ነው። ለምንድን ነው ግን የአንስቴቲስት ወፍራም የሌለው? ብዙ ጊዜ ስትረሱ ነው እንዴ? ስትረሱ ነው። ምግብ አንበላ ያው ከሊብዛም ውጭ ከኔ ከኔ ጎን ያለው ምንድን ነው አሉ እነ ዜድ አሉ ወፍራሞች አሉ። ኧረ ኑሬ አይ ብዙ ጊዜ በተለይ በበፊቱ ላይ በጣም ሬር ነው ወፍራም ሰው ማየት። እውነት ነው። ሁሉም በሚባል ደረጃ ሸንቃጣ ነን ትላለህ። ሀሳበ ብዙ ነው አንስቴቲስት ሀሳበ ብዙ ነው ይባላል እና አታስቡም እያላችሁ ነው ባይዜ። እናንተ ራሱ ለአንስቴቲስት ነው ወፍራም የምትሆኑት እንጂ ለተቀረው ፖፑሌሽን ወፍራም አትባሉ። በጊፍቶችን ቴንኪዩ ምናምን ብንል ጥሩ ነው። ዛሬ በጣም ብዙ ጊፍት አለ። እኔ ጋር ስንት ዶላር እንደሚገባ ጊፍተሮችን ማመስገን ያስፈልጋል። እኔ አሁን እናመሰግናለን ሁላችሁ። አንበሳ ላወርድለት ፈልጌ ማለት ነው። ከብደሃል ዶክበት ነው በቃ ያልተከፈለን እንዴት እየተከፈለን ነው? ፈለከው ለማን ነው ታሪ ወረድ ይፈለከው? ለኑሬ ነው የፈለኩት ለዛሬ ማለት ነው። ፈልጌ ታንኪዩ አሰርጂኑ ይሁና። አዎ አይ ደቦልም ቢሆን ፈልግ። በጣም ስሚ ደቢ፣ እኔ እንዳንቺ አይደለም ራቅ ብዬ መስማት ይሄን ነገር ጠቅሞኛል። ቅርብ ብሆን ኖሮ ይከተማል። ላይ ፖድካስት እንጀምራለን እኮ እንግዲህ ሰብሰብ ተብሎ ፖድካስት ማለት እንደዚህ ነው። ፖድካስት አሁን በጣም በባለፈውም እኔ አንስቼው ነበር ዶክተር ታሬ ፖድካስት በጣም አሁን በላይቭ የማይሸፍኑ ብዙ ነገሮች አሉና ያው በጣም የፔሪኦፕሬቲቭ ፕሮፌሽናልስ ላይፍ በጣም ብዙ ነውና የሚወሩ ነገሮች አሉ። ፖድካስት በጣም አስፈላጊ ነው። አዳም አሁንም ቢሆን በጣም ጥሩ እየሄድክ ስለሆነ ያለው ብታስብበት፣ ኢንቫይት ብታረግ ብቻ እንደዚህ ነገሮችን ብንጠቀመው ጥሩ ነው ብዬ አስባለሁ። እና አይ ቲንክ ዶክተር ታሬም አለ ሁሌም ፎሎ ያደርገናል። በጣም እኔ በጣም ነው ታንክፉል ነኝ ፎር ዩ ባይ ዘ ወይ ሁሌም በቃ እንግዲህ ምክንያቱም አዜ ቲም አስበህ ነው ሁሌም ጆይን የምታደርገው የምትሰጠን ግባትም በጣም ጥሩ ነውና ፖዚቲቭ ነው። በጣም ደስ ይላል። እና አዳም እንግዲህ ሊደርሺፕ አንድ ቪዲዮ ጠፋት። ቪዲዮ ጥሩ ነበረ የመታየም ላይ ያው ዶክተር ታሬ እንደ እንግዳ አይደለም እንደ ፋሚሊ ነው እየገባ ያለው። ወደፊትም ብዙ ነገሮችን አብረን እንደምንሰራ ነው እየተነጋገርን ያለ ነው እና ያ ሁሌ አብረን ነን። ስለዚህ ይቀጥላል። ያሰብናቸው ነገሮችም አሉ።
እንደ ቲም ደግሞ በደንብ ለመንቀሳቀስ ይህንን ቲም በደንብ ማደራጀት ያስፈልጋል እና ሁላችንም ሬጉላርሊ በተጠቀሱት ቀናቶች ላይ ከዛም ውጭ ደግሞ አቬለብል የሆነ ሰው እኔ በምገባበት ሰዓት ሊሆን ይችላል፣ ሌሎቻችሁ ላይቭ ላይም ሊሆን ይችላል፣ እየተገናኘን እንደዚህ አይነት ጥሩ ውይይቶችን እናደርጋለን፣ እንሰራለን፣ በደንብ ከፍ እናደርገዋለን።